ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። እንግዲህ ቤተሰቦቼ ጉድ ሳይሰማ መስከረም አይጠባ አሉ። እንግዲህ ሶስተኛው የዓለም ጦርነት በይፋ ተጀምሯል። እንግዲህ በግራና በቀኝ እንዲሁም በመሃል ሶስት ሴቶች አንድ ወንድ እንግዲህ ጦርነቱን ሊጀምሩት ሊያፋፍሙት ስራቸውን ዝግጅታቸውን ጨርሰዋል ነው የምላችሁ። በቃ ተፋፍመዋል። ዙሩ ሊከር ነው እንግዲህ ጨዋታው ሊያምር ነው፣ ሊቀጣጠል ነው እላቸዋለሁ። ሊቀጣጠል ነው። አቤት 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 አቤት! አብርሽ ኩትል እያለ እናቴ ትሞት አንተ ጀግና ነህ። ኩሩ ነው ኩሩ ጅንኑ አብርሽ እንግዲህ ባለፈው ቃል በገባለን መሰረት ዛሬ እንግዲህ ፍልቅልቋ ማራኪዋ ተወዳጇ አፍቃሪዋ የደስታዋ ምንጩ ዛሬ ፍቅርን ይዞ መጥቷል። ተብሎልኛል፣ ተጨፍሮልኛል፣ ተደንጾልኛል። እንግዲህ ደስ የሚል ቫይቭ አሳዩን። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። እንግዲህ ዛሬ ለምንድነው ለማን ነው? ለሁሉም በአጠቃላይ በሱ ዙሪያ ላሉ ሰዎች ምላሽ የምትሆነዋን ፍቅር ይዞ መጥቷል ማለት ነው። ፍቅር እንዲህ ሲሆን እንዴት በጣም ምን ብለን እንግለጸው? አቤት ፍቅር፣ አቤት መዋደድ፣ አቤት አቤት! ደግሞ የሚጠቀሟት ቃል እንዲህ እየቀድሞ ምናምን ብዙ ያሳለፍ ነው ምናምን ስትል እንዲሁም እንባዬን አመጣኸው። ኧረ እናቴ ትሙት! ኧረ ይመቻችሁ፣ እናንተ ጀግኖች ናችሁ። ኮረውባችሁ፣ በእውነት ኮረውባችሁ። አሁን እሺ፣ በእውነት አብርሽ ልክ ነህ፣ ግን ከጤና ነው? በሰላም ነው? ምን ለማድረግ ነው ያሰብከው? እቅድ ምንድን ነው? በእውነት እኔ ማለት ነው እየሄድክበት ያለው ነገር ለመልካም ነገርም ይሄ ነገር እየተጠቀምከው ቢሆንም እኔ ምንም አያስደስተኝም፣ አላምንበትም። ምክንያቱም ነገሮቹን እንደዚህ አይነት ነገር ውስጥ ሳትገባ ማስተካከል እየቻልክ ግን የማይሆን ነገር ውስጥ እየገባ የማይሆን ርዕሶችን እየፈጠርክ የማይሆን ነገሮችን እያዘጋጀ ራስን መጥፎ አደጋ ውስጥ እየከተትክ ነው። እሳት ነበልባል ውስጥ እየገባ ነው። ከስር እሳቱ ተቀጣጥሎ እዚህ ጋር በርሜሉ ተደርጎ ጋን ውስጥ እንደሚፈላው እንደሚንተከተከው እሳት ውስጥ እየገባህ ነው። ምክንያቱም ያረከው ነገር ለጽድቅ የሚሆን ነገር አይደለም። እኔ የሚመስለኝ እንደዛ ነው። ይሄ የሚያሳምነኝ ነገር አይደለም ለኔ። ምክንያቱም አንተ ሩታ ያለች ሄርሜላ አለች፣ እነሱ እያሉ ሶስተኛ ሰው ይዘህ መተህ ደግሞ ተጋበዙልኝ ኑና ፍቅረኛዬን እዋት፣ ተመልከቷት፣ ማን እንደሆነች ምን አይነት ሰው እንደሆነች መታችሁ ተመልከቱልኝ። ለግብዣ ጠራሃቸው፣ በጣም አክብረሃቸው፣ ወዳሃቸው፣ ለነሱ ስለምታስብ ለነሱ ስለምትጨነቅ በጣም ስለምትወዳቸውና ከልብ ስለምታስብላቸው ለግብዣ ጠራሃቸው። በጣም ነው ያስደሰትካቸው። አብርሽ ሌላ ጥፋት ነው ያጠፋው። ሌላ በጣም የሚያስጠላ ጥፋት ነው ያጠፋው። ከባድ ጥፋት ነው ያጠፋው። ምክንያቱም እነሱ ሊያናግሩ ሲጥሩ ጥላቸው የሄድክበት ቀናቶችን ቁጠር እስቲ። እየገፋቸው የሄድክበት ቀናቶችን ቁጠራቸው። እኔ ይሄ ነገር አብርሽ ታሟል በተባለበት ሰሞን የተዘጋጀ ለሕክምና የተዘጋጀው መስዋዕት ፍቅር ነች እንዴ? በእሷ ነው እንዴት ትሪት ተደርገ የመጣው? ጥያቄ አለኝ። ምክንያቱም በአንዴ ማለት ነው ቅይር ብለ ከሩታም ከሄርሜላም ራቅ ብለ ፍቅርን ይዞ ለመምጣት እንዴት አሰብከው? ውጥኑ አሁን የተወጠነ ነው ወይስ መቼ የተወጠነ ነው? ውጥኑን ብናውቀው ደስ ይለኛል። ምክንያቱም እያረከ ያለው ነገር መቼም በአንዴ ፍጥን ብለ ሄሎ ነይ ምናምን ብለህ አይመስለኝም። ግን በቃ ድሮ ያው የነበረውን ነገር ለማስቀጠል ማነው አርሴን ቬንገር በጉዳት የነበረውን ተጫዋች ከጉዳቱ መልሶ ዛሬ ለጨዋታ ዝግጁ አደረገው ነው ብዬ የማስበው። በእግር ኳስ አገላለጽ ሲገለጽ
ምንድነው ተጠቅመንበት አገልግሎቱ ሲያልቅ እንደምንሸጠው ተጫዋች ወይም እንደሚገዛ ገንዘብ ለሌለው ክለብ እንደሚሸጠው ነው። ዛሬ አንተ ፍቅርን ይመልስካት ብዬ ነው የማስበው። እንዴ ታዲያ ምን ትርፍ አለው? እኔ ምን ጥቅም እንዳለው ምንም አልገባኝም። ምክንያቱም አንተ የምታተርፈው አንተ የምትጠቀመው ነገር ካለ ነው እንጂ እኔ እነ ሩታ እነ ሄርሜላ ይጠቀማሉ ብዬ አላስብም። ለነሱም አርፎ እንዲቀመጡ የሚያደርግ ነገር አይደለም የመጣው። ምክንያቱም ይኸውላችሁ እነሱ የደረሰባቸውን ጉዳት ሌላ ላይ ስታደርስ ዝም ይብሉሃል ብዬ አላስብም። ከዚህ በፊት የነበረ ግጭት አለ። ከዚህ በፊት የተፈጠሩ ብዙ ንትርኮች ነበሩ ከሩታ ጋር አይደለ? ታዲያ ይሄ ነገር የበለጠ እንዲፋፋም ነው ዛሬ ዛት የመጣው። ሌላ ሰው ቢሆን እስቲ ሌላ ሰው ቢሆን ሌላ ነገር እናስብ ይሆን አስፍተን ምናምን እናስበው ነበር። ይሄ ግን ምንም ለማሰብም ለማስተዋልም ለመጠበብም የሚጠቅም ነገር አይደለም ያደረከው። ሩታዬ እሺ ምንድን ነው ሩታ? አውርተን ተነጋግረን ስንት ተባብለን ስንት ነገር አውርተን ነይ ስትባይ ዝም ብለሽ ትመጫለሽ። በቃ ዝም ብለሽ ራስሽን እንደተራ አርገሽ እዚህ ትመጫለሽ፣ እሱ ጋር ትመጫለሽ። ለምኖሽ ሰግዶሽ ይቅርታ ጠይቆሽ ነበረ ይህን ነገር ሊያደርገው የሚችለው። ለመልካም ነገር ወይ ለቁም ነገር ጠርቶሽ ቢሆን ኖሮ በጣም ደስ ይለኝ ነበር። ይቅርታ ሊጠይቅሽ ጠርቶሽ ቢሆን ኖሮ ይቅርታ ሊጠይቅሽ ፈልጎ ቢሆን ኖሮ ደስ ይለኝ ነበረ። ግን ለውም በላይሽ ላይ ሌላ ሴት አምጥቶ ያውም በስርዓት ሳያናግርሽ እስከ ዛሬ ከአንቺ ጋር ያለውን ነገር በስርዓት ሳይፈታ እንደዛ ተዋርዳችሁ ዛሬ ተያይዛችሁ ስትመጡ በስመ አብ ወወልድ ወመንፈስ ቅዱስ እኔ አፍሬያለሁ። ምክንያቱም ሩታዬ ከአንቺ እማልጠብቀው ታደርጊዋለሽ ብዬ እማላስበው ከዚህ በኋላ ቆፍጠን ብለሽ ነገሮችን በራስሽ አቋም መቆም አለብሽ ብለን ተነጋግረን አንቺ ለልዑሌ ታስፈልጊዋለሽ ብዬ ነው ማሳደግ ያለብሽ። ሌላ አይምሮሽ ውስጥ ላይ ሌላ ሶስተኛ አራተኛ ነገር አትጨምሪ ብለን ተነጋግረን ተመልሰሽ እዛው ሄርሜላስ ብትሆኑ አሁን የምታተርፉ ነው የሚመስላችሁ? ራሳችሁን እኮ እንደ ተራ ነው ያሳያችሁት። በቃ ኑ ሲላችሁ እንደፈለገ እንደሚያሽከረክራችሁ ዛሬ ያሳያችሁት። አሊያም አልመጣም ወይም ደግሞ ክብራችሁን ብትጠብቁ ለሱም ምላሽ የሆነው ነበር፣ እሱም የሚያፍር ነበር። አሁን ግን ኩራቱን የተሰማው በቃ የሚፈልገውን ነገር አድርጓል። ሌላ ሰው ይዞ መጥቷል። እናንተን ጠርቷችኋል፣ ሊያስተዋውቃችሁ ነው። ሌላ ምን ትጠቀማላችሁ? ሩታ ሩታዬ ምን ነው መገኘት በሌለብሽ ቦታ ለምን ትገኛለሽ? መገኘት የሌለብሽ ቦታ እኮ ነው ዛሬ እየተገኘሽ ያለሽ። አንቺ የሚጠቅምሽ ለህይወትሽ የሚጠቅምሽ ነገር አይደለም እኮ። አብርሽ ከታመመ ቆይቷል። እኔ አብርሽ ይሄ ጤነኛ ሰው ሊያደርገው የሚችለው ነገር እያረክ አይመስለኝም። ምክንያቱም እያረክ ያለው መልካም ነገር አይደለም። ፍቅርም ይሄ ነገር የምር የሆነ ነገር ታስቡበት ለመልካም ነገር ብሎ አምጥቶሽ ከሆነ መልካም ነው። አሊያም ግን የምር የነዚህን ሴቶች ጉዳት እያየሽ የነዚህን ሴቶች ስቃይ እያየሽ የነዚህን ሴቶች የተፈጠረባቸውን በመሃላቸው የነበረውን ግጭት እያወቅሽ ሶስተኛ አካል ሆነሽ የምር ሌላ ነገር አስበሽ መተሽ ከሆነ ግን አሳፋሪ ተግባር ነው የሚሆነው። ምክንያቱም እኛን አጣልተሽናል፣ አባልተሽናል፣ ከፋፍለሽናል፣ ተከፋፍለናል፣ ተጣልተናል፣ ብዙ ነገር ተፈጥሯል። ስለዚህ አንቺ መተሽ ደግሞ ከአንቺ ጋር ሌላ ንትርክና ሌላ ጭቅጭቅ ውስጥ ልንገባ ማለት ነው። እኔ ብዙ ሰው ሰድቤያለሁ፣ ከብዙ ሰው ጋር ተጣልቻለሁ። ብዙ ሰው ነው የሰደብኩት። ቡዜን ሰድቤያለሁ፣ ዴቪን ሰድቤያለሁ፣ ሄርሜላን ሰድቤያለሁ። አሁን ደግሞ አንቺ መተሽ አንቺንም ልስደብሽ? ኧረ ተይ እንጂ። እኔም በቃኝ ደከመኝ። ከስድብ ውጭ ሌላ ነገር እንዳወራ አርጉኝ እንጂ። ምክንያቱም እየሄዳችሁበት ያለው መስመር ከሃይማኖትም ከባህልም ከምንም አይገኝም። እንዴ ደግሞ ትዘፍናላችሁ እንዲህ ሳያት ታሳዝነኛለች። ማንን ነው? ሩታዬ ነው ሄርሜላን ነው? አልገባኝም። ሳያት ታሳዝነኛለች። ሳዬ ታሳዝነኛለህ። አብሽ በጣም ነው ያሳዘንከኝ። እንዲህ ጭራሽ እላያቸው ላይ ዘፈን እላያቸው ላይ ጉራ ያኔ ጅንኑ
ይሄ ፀጉሩን ተሰርቶ እየመጣ እጁን ኪሱ ውስጥ አርኮ እንደሚጀነነው አብርሽ ዛሬ ደግሞ ሴት ይዘህ መጥተህ ትልቅ ስራ የሰራ መስሎ በቃ ዘፈን ላያቸው ላይ አንተ በቃ ትልቅ ነገር ነው አእምሯቸው ላይ የሰራሃላቸው። አንተ እነሱን ጠቀምካቸው፣ በጣም ነው አከበርካቸው። የምር ነው የምልህ አብርሽ፣ አክብሮት ቢኖርህ ለነሱ የምር ፍቅር ቢኖርህ ካለ እንደዚህ ግን በዚህ ልክ ግን ማዋረድ ልክ ነው ብዬ አላስብም። እኔ እንዳዋረድካቸው ነው እንጂ እንደጠቀምካቸው ልትጠቀማቸው እንዳሰብክ ነው ብዬ አልይዝልህም። ምክንያቱም መጀመሪያ ከነሱ ጋር ማውራትና ነገሮችን መፍታት ትችል ነበር። ከቤተሰብ ጋርም ሆነ ከተለያዩ ሰዎች ጋር ተገናኝተህ አውርተህ እነዚህ ነገሮች መፍታት ትችል ነበረ። ሶስተኛ የማይሆን ርዕስ ፈጥረ ራስ ላይ ተጽዕኖ እያደረግ ልጆቹንም የማይሆን ነገር ውስጥ እንዲገቡ የማይሆን ብጥብጥ ውስጥ እንዲገቡ እያደረግ የምር አስደስቶ ነው? ደስታ ሰጥቶ ነው? ለአንተ ያስደስታል? በቃ ሞራል ሰጥቶሃል? እርግጠኛ ነኝ አምነህበት ነው ወይስ ዴቭ እንዳለው እንደ ህፃን አስበ ነገሮችን በችኩል እንዳታረግ ያለህን ነገር ልናይ ነው? የትኛው ነገር እንደማየኔ ጓጉቻለሁ። ቤተሰቦችም እንደሚጓጉ ተስፋ አደርጋለሁ። ቤተሰቦችም በእንዲህ ተከፍሉ ነበር። አሁንም ደግሞ ሶስተኛ ጊዜ እንዲህ ልንከፋፈል ልንበጣጠስ ነው ማለት ነው። እንዴት ነው በዚህም በዛም በሶስት በኩል እንዲህ እንትን ውስጥ ገብተህ ሪንግ ውስጥ ገብተህ ሩታዬ ሄርሜላ ፍቅር ልትል ነው አሁን? እና ወይስ ምንድን ጥቅሙ? ምንድን ነው ትርፉ? አገልግሎቱ ለምንድን ነው እሷን ይዘህ የመጣበት? ደግሞ በጣም የፍቅር ቃላቶችን ትጠቀማለህ፣ ትዘፍንላታለህ። በጣም ብዙ ነገሮችን ደስ የማይሉ ነገሮችን እያሳየህን ነው አብርሽ። እስከ ዛሬ እነ ሩታ አጠፉ እነ ሄርሜላ አጠፉ ብለን ከምናስበው በላይ አንተ የማይሆን አተካራ ውስጥ ገብተህ ከባድ ጥፋት እያጠፋህ ነው። ከባድ ጥፋት ማለት ነው። ይቅርታ ሊያስብል የማይችል ጥፋት እያጠፋህ ነው። ምክንያቱም ይህ ነገር እኔ ለመልካም አስበውም ቢሆን እኔ አያስደስተኝም። ምክንያቱም ነገሮችን ቀለል አድርጎ አውርቶ ተነጋግሮ በሰላማዊ መንገድ ነገሮችን መፍታት እየተቻለ እንደዚህ አይነት ነገር ውስጥ መግባቱ እራሱ እነዚህ ነገሮች መፍጠር እራሱ እኔ መቼም በትክክልም እርግጠኛ ሆኜ የምነግርህ አያሳምነኝም። ወደ ቤተሰቦችም ያምናሉ ብዬ አላስብም። ምክንያቱም እዚህ ጋር ስንት ብዙ የምታጸዳቸው ነገሮች፣ የምታስተካክላቸው ነገሮች፣ የምታቃናቸው ነገሮች እያሉ ሌላ ነገር ራስ ላይ ጨምረ ለራስ ደስታ ይሁን አላቅም እነሱን የሆነ ነገር ለማድረግ አስበ ለመፈተን ሊሆን ይችላል አላቅም። ግን ያረከውና እየሄድክበት ያለው መንገድ አብርሽ ቆም ብለህ ብታስብ ብዬ አስባለሁ። እኔ የሚሰማኝ ያ ነው። ቆም ብለህ ማሰብ አለብህ ብዬ ነው የማስበው። ነገ ምን ነው ከረፈደ የሚለውን ዘፈን እንዳትዘፍነው ማለት ነው። የምትጸጸትበትን ዘፈን እንዳትዘፍነው። ዛሬ ሳያት ምናምን ብለህ የዘፈንከውን ዘፈን ነገ ራስ ላይ እንዳይመጣ የምታደርገውን ነገር ግን ቆም ብለህ ብታስበው ጥሩ ነው። እኔ ፍቅር ለምን እንደመጣሽ አላቅም። የመጣሽበት መንገድ ምን እንደሆነ አላቅም። ዛሬ ምንም አልልሽም። የምር አንቺም የመጣሽበት መንገድ በመልካም ጎን ሆኖ ለመልካም መንገድ ለመልካም ነገር ከሆነ እሰየው። ግን አሁንም እነሱ መሀል ያለውን ነገር የበለጠ ለማጋጋልና የበለጠ ጥፋት አጥፍቶ የበለጠ ማይሆን ነገር ልንሳደብበት፣ ክፉ ነገር ልንናገርበት፣ ልንበጣበጥበት የሚሆን ነገር ይዘሽ መተሽ ከሆነ አንቺን ቆም ብለሽ አስቢበት። ቤተሰቦችም እናንተን ያያችሁትን ነገር እንዴት አያችሁት? እስቲ ይሄ ነገር የሚያስኬድ ነገር ነው? ትክክለኛ ነገር ነው? ቁም ነገር ያለው ነገር ነው? የሚያስታርቀን ነገር ነው? የምር ልንወያይበት የሚገባ ጉዳይ ነው ይሄ። የምሬን ነው የምላችሁ፣ ልናስብበት የሚገባ ጉዳይ ነው ይሄ። ቆም ብለን የምናስብበት ጉዳይ መሆን አለበት። ምክንያቱም እየሆነ ያለው ነገር በጣም ከባድ ነገር ነው፣ ውስብስብ ነገር ነው። እንቁልጭልጭ ልትላቸው ነው ይዘህ የመጣኸው?
የጠራሃቸው የምትበላ አይደለ? ብሉኝ 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 የምትል አይደል? ብሉ ከለር እንዳይሆንብህ ብራዘር። ይኸውልህ የምትጸጸትበት እንዳይሆን ዛሬው ነው ብትረጋጋና ነገሮችን ቆም ብለህ ብታስብ አብሬሽ ይሻላል ብዬ አስባለሁ። ቤተሰቦች እኔ እየተሰማኝ ያለው ነገር መልካም ነገር አይደለም። ለመልካም ቢሆንም እኔ መልካም ነገር እየተሰማኝ አይደለም። ለእናንተም መልካም ነገር ተሰማችሁ ወይስ አልተሰማችሁ? ሩታዬ መገኘት ነበረባት አልነበረባትም? ሄርሜላስ እዚህ ቦታ መገኘት ነበረባት እሱስ መጥራት ነበረበት አልነበረበትም? እናንተ እስቲ ኮሜንት ላይ እየገባችሁ የራሳችሁን ሀሳብ እንድሰጡኝ እፈልጋለሁ። ውድ ቤተሰቦቼ ወዳችኋለሁ። የዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። እኔ በሌላ ቪዲዮ ተመልሼ እስክመጣ ድረስ ሰላም ሁኑ። ይብዛሚነስም ጉዳይ አልጠፋምና ካሳብ ሰጥኛለህ ወድሃለሁ የረ የመጀመሪያይ ይብዛሚነስም ጉዳይ አልጠፋምና ካሳብ